ጌታችን መድኃኒታችን ኢየሱስ ክርስቶስ የ5 ዓመት ልጅ በነበረ ጊዜ ከወንዝ ወርዶ ይጫወት ነበር። በልዩ ጥበብና ዕውቀት ውሃውን እያፈሰሰ አሸዋውን እያጣራ ደቃቁን አፈር በጉድጓድ ውስጥ እያስቀመጠ ይጫወታል። የላመውን ደቃቅ አፈር ጭቃ አድርጎ 12 የወፍ ቅርጽ ሠራ። ይህን እያደረገ የሚጫወትበት ቀን ዕለተ ሰንበት ነበር። አብረው የሚጫወቱ ሕፃናት አብረውት ነበሩ። አንድ አይሁዳዊ ጌታ የሚሠራውን አይቶ ወደ ዮሴፍ ሄዶ ሕፃኑ ኢየሱስ በሰንበት መደረግ የማይገባውን ጭቃ እያቦካ 12 የወፍ ምስል ሠራ ብሎ ጌታን ከሰሰው። አረጋዊ ዮሴፍ ይህን ስሞታ ሰምቶ ወደ ጌታ ኢየሱስ ክርስቶስ ሄዶ በሰንበት ለምን ይህን አደረክ ብሎ ተናገረው። ጌታም እጆቹን አጨበጨበና እፍ አለባቸው። ከአፈር ባበጃጀው በአዳም ላይ የሕይወት እስትንፋስን እፍ ያለ ጌታ ጭቃ አብኩቶ በሠራቸው የወፍ ምስል ላይ እፍ አለባቸውና ከዚህ ሂዱ፣ ሰው ከሌለበት ከዚያ ስፍራ ብረሩ አላቸው። እነዚያ በጭቃ የተሠሩ ወፎች የእግዚአብሔር ልጅ የተመሰገነ ነው እያሉ በሩ። ከእርሱ ጋር የሚጫወቱ ሕፃናት እንደርሱ ጭቃ ለውሰው የወፍ ምስል ሠሩ። ከዚያ ከጠዋት እስከ ማታ ጉሮሯቸው እስኪያብጥ በእነዚያ ከጭቃ በተሠሩ ወፎች ላይ እፍ አሉባቸው። አንዳቸውም አልበረሩም። እባክህ ፈጽሞ እንዲንቀሳቀሱ ማድረግ አልተቻለንምና ምን እናድርግባቸው? አንተ እፍ በልባቸው እያሉ ለመኑት። እሱ ግን የሚያደርገውን ያውቅ ነበርና ዝም አለ። አንድ ሕፃን ግን ጭቃውን እፍ በማለቴ አዕዋፍ የሆኑ ዘንድ እባክህ ሥልጣን ስጠኝ እያለ አብዝቶ ለመነው። ሕፃኑ ኢየሱስም ሂድና የድንግል ማርያም ልጅ ተነስታችሁ ብረሩ ብሏችኋል ብለህ እፍ በልባቸው አለው። እንደ ተባለው ብሎ እፍ አለባቸው። አዕዋፍ ሆነው በረሩ። ዳግም ግን ከጭቃ ለውሶ እፍ ቢልባቸው ሊበሩ አልቻሉም። ይህ ሕፃን ድጋሚ እንዳልበረሩለት ሲያውቅ ወደ ጌታ እያለቀሰ ተመለሰ። ነገር ግን እሱ ተሰውሮ ነበርና አላገኙትም። ለሕፃናቱ ወላጆች፣ ለአካባቢው ሰዎች ነገሩ አስደንጋጭና አስፈሪ ሆነባቸው።